ማራ በቃ ስራ ሰራለሁ ከሁሉም ጋር የምጠጣው ሰው አልመርጥም ቤቴም ቁልፍ የለውም ማለት ለምን እንደምቆልፉ በቃ ምንም ምሳሳለት ነገር የለኝም ስራ ተከፈተ አያገባኝም 4 ሰዓትም ተከፈተው 5 ሰዓትም በቃ ምንም አያገባኝም ማለት ለማንም ሰራው ምሶርለት ነገር ሲኖር እኮ ጥሩ ነው አንዳንዴ ማለት ነው እና እዛ የሚመላለስ ልጅ ነበር ማለት በቃ ጓደኞቹ ይዞ መጥቶ ይጠቀምልኛል እና ጫት ይቅማል ምናምን እና መጠጥ በቃ እንጠጣለን ለጉድ አብሬ ጫት ምናምን ነው የማልቀመው ከሱ ጋር እንጂ ሁሌ ነው የምጠጣው ጠዋት ጀምሮ ነው የምጠጣው ምን የተፈሳጨሽ ለመርሳት ነው አዎ በቃ ጠጣለሁኝ ካልጠጣሁኝ ማለት ነው ብቻዬን አወራለሁ ካልጠጣሁ በቃ ዝም ብዬ አይ ትመጣብኛለች ቤት ቁጭ ብዬ በቃ አያታለሁ እንደዚህ ማለት ነው እና በቃ ያመማት ነው ምናምን ብለው ጸበል ምናምን ወሰዱኝ እኔ ያመመኝ አይደለም ማለት እሷ ብቻ ነው የማውቀው እነሱን የሚያውቁት ከ16 ዓመቴ በኋላ ነው እና በቃ ከጠጣው እንቅልፍ ይወስደኛል በደንብ ነው የምተኛው በቃ ስለ ስራው አያገባኝም ስራውም ተዘጋ አለቀ በቃ ተበልቶ ተጠጥቶ ምናምን የፈለገ ሰው እንደፈለገ እንደውም እቃ ምናምን የተወሰነ አክስቴ አወጣች ማለት እንደማይወስ ታውቀው ልሰራ እንደማልችል እነሱ በቃ እንትናዱና ከዛ የሆነ ጓደኛ ሆነን የወንድ ጓደኛ ያስኩ ማለት ከሱ ጋር የመጀመሪያ እሱ ነው ጓደኛ ያስኩኝ ምናምን ከዛ አመመው እና እሱ ሌክቸር ነው እድሜ ምንም ይበልጠኛል ሌክቸር ነው ጎንደር ዩኒቨርሲቲ ሆስፒታል ሌክቸር ነውና ቤተሰቦቹ በመምህር ልጅ ነው ምናምን የተከበሩ ናቸው ጫት እንደሚቀም ምናምን አያውቁም እና ታመመና እነሱ ጋር እንትን ሊል ሲል ሰሙ ይሄ ጫት ምናምን እንደሚቀም ማለት ነው በቃ አባትየው ገለዋለሁ ምናምን አለ ከዛ እኔ ተከራየሁበት ቤት ውስጥ ገባ ማለት ነው ልጁ ታሟላ ኪንታሮት ታሟል ከዛ እሱ ምናምን ነገር የሚቃ ሳይቀር እየተሸጠ ማለት ነው ማስታመም ጀመርኩ ከሱ ጋር ጓደኛ ሆኜ ማለት ነው ከዛ አስታመምኩት በደንብ ከዛ ተሻለው ዝሮ በቃ ቃም ተሸጠ ምንም ማለት እሱ ታሞ ተሻለው ጠፋኝ በቃ ይጠፋኝ ጀመረ በቃ እጄ ላይ ያለው ሳንቲም ምንም እቃው ምናምን ሲያልቅ የለም ልጁ ቤቱን ደግሞ ለቅቅ ያለው የናቴን 700 ብር መክፈል ስለማልችል ከናቴ ጋር የነበርኩበትን ለቅቄ ይሄ ኮርኒስ የሌለው ቤት አለ አይደለ ኮርኒስ የሌለው በእንትን ብቻ ቆርቆሮ ብቻ የሆነ ረጅም ቤት ዝም ብሎ ጭቃ ቤት ገብቻለሁ እዛ ከዳነ በኋላ ሄደ ሄደ ስለዚህ አንቺ ቤቱን ለቀሽ ሌላ ቦታ ጭቃ ቤት መኖር ጀመርሽ እዛች ጭቃ ቤቱ ቃውኑ ሁሉ ሽጠን ጭቃ ቤት ውስጥ ሁሉ አብሮኝ ነበር አብሮኝ ገብቶ ነበር ሲሻለው ነው የጠፋው ስራውን ሲጀምር ማለት ነው እና ቆንጆ በ30 በ40 ነው የሚከፈለው ሺዎች ቆንጆ ብር ነው የሚያገኘው ከዛ የለም ግራ ገባኝ ከዛ ሰው የሚያቅም ሴት ጓደኛው ምናምን እና ብር ከሌለሽ እኮ ማንንም አይወድሽም ምናምን አለ ብር ከሌለሽ እኮ ማንንም አይወድሽም ምናምን አለ ከዛ በቃ እሱ እንዲወደኝ የሆነች ታሪክ የምትባል ጎረቤት አይደዛ ድሮ ቤት ማቃታለች እሷ ልብስ ከዱባይ ምናምን ታመጣለች መሸጥ ጀመርኩ በሻንጣ ይዝና ሽቶች ምናምን ዞራለሁ በየካፌው ምናምን እየዞርኩኝ መሸጥ ጀመርኩ ማለት ነው ምክንያቱም ሳንቲም ከስለሌለሽ ነው ምናምን ነገር ሲሉኝ ማለት ነው እኮ እንዳይሄድ ነው ከዛ እንዳሉት መገናኘት ጀመረን ማለት ነው ቢያንስ ጸጉሬ ምናምን ታጥቤ መሄድ ጀመርኩ ገባ ቢያንስ ቀዳዳ ልብስ አላረግም የተወሰነ የሆነ ነገር ማድረግ ጀመርኩ እና መገናኘት ጀመረን እና አንዳንዴ ይጠፋኛል ከዛ ሲጠፋኝ የሆነ ቀን ሄድኩ እዛ መጠጥ ቤት የማይጠፋበት መጠጥ ቤት ሁሉ ሄድኩኝ ልክ እዛ ገባሁ ሰላም አሉኝ ሁሉም ያውቁኛል አንድ ቢራ አስከፍቼ ቁጭ እንዳልኩኝ መጣች አስተዋውቆኛል እዛ ሴተኛ ዳሪነት ነው የምትሰራው መጣችና ሰላም አለችኝ እንደነሽ ጠፋ ምን ሆኖ ነው ምናምን ነገር አለችኝ ማለት ነው ስለዚህ አሁንም እኮ ጠፋብኝ ለአዚህ ይኖራል ብዬ ነበር የመጣሁት ስላት አትቀልዱ እህትና ወንድም አለችኝ ማለት ስላት ንገሪው ለወንድምሽ ካልሆነ ብር ካያሽም አንቺ ክፈይኝ የ4 ቀን አዳር አለበት አለችኝ ማለት ነው የ4 ቀን አዳር አለበት የምን አዳር ምናምን እኔ ደግሞ አልጋ ነው የመሰለኝ ማለት አሁንም ድረስ እንደዚህ ነገሮች አይዞሩልኝም ማለት ቶሎ ተንኮል አላስብም እድገቴ ይመስለኛል እናቴም ቶሎ ተንኮል አታስብም በቃ አሁን ቶሎ ብዬ እንትን አላስብም ምን አልጋ ያዘለ ምን ያድራል ቤት አይመጣም እንዴ ምን ሆኖ ግን ያሟላ ቆይ ምናምን ብዬ በተንስል ካለኝ ልደውልለት እንትን ስል የምን አልጋ ነው የምታወሪው የኔ ከኔ ጋር ያደረበት የ4 ቀን ያዳር ብር አለበት
ከዛ ስንት ብር ነው ያልኳት። ከዛ 1000 ብር አለች ማለት 300 ብር ይዤ ነበር። በቃ ከቢራው ጋር የተረፈውን እንጂ ብያት ወጣሁ። ምን እላታለሁ? ወጣሁኝ። በቃ ማታ ነበረና በቃ በጣም አለቀስኩ። ማለት መሀል አስፓልት ላይ ተንበርክኬ አለቀስኩኝ። ወደ ላይ ወደ ሰማይ ነው ያየሁት እኔ በቃ። ከዛ መሀል አስፓልት ላይ ነበር ወደ ባጃጅ መጥቶ ቆመ፣ እየሄደ ነበር። ከዛ ወደ ዳር አወጣኝ እና ሄደ። ከዛ ተመልሶ መጣ። ምን ሆነሽ ነው አለኝ። ምንም አልኩት። ንገሪኝ ሲለኝ አይ ደህና ነኝ አልኩት። ከዛ የት ነው ቤትሽ ላድርስሽ አለኝ። እዛ ማለት ነው። እሺ አልኩኝ። ሄድኩኝ፣ አደረሰኝ። ከዛ ወጥቼ በቃ በር አልገባሁም። ጂቢ ጮሃል ምናምን ቁጭ ብዬ አደርኩኝ። በሩ ጋር አደርኩኝ። የራሴ ቤት በር ላይ በቃ ቁጭ ብዬ አደርኩኝ። እንቅልፍ እንዴት ይወሰደኝ በቃ ግራ ገባኝ። ከዛ ጠዋት ደወልኩለት። ከዛ አንተ እንዴት እንደዚህ ምናምን አልኩት። ጆሮዬ ላይ ዘጋው። አልመለሰልኝም። ጆሮዬ ላይ ዘጋብኝ። ከዛ ጎረቤት ሄድኩኝ። መሰላል ለመንኩኝ ራሴን ላጠፋ ማለት ነው። የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝምም። መኖር ስለምፈልግ ድነት ይሄ ነው፣ ሲቃዩ ይሄ ነው፣ መከራው ይሄ ነው። ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። እኛን ያይናል አብ ከጀርባ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይሄንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትልህ ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላይ በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላይ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። ያንን ደረቅ እንጨት ተሸክመው ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቀል ሚሏት እስከ ጎልጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል። ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸክመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። በደም ላዩ ላይ የረጋ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ እንኳን ልታምንበት አታየው። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ not only the suffering የተሰቃየ ብቻ አይደለም የተሰቀለ